ይህ ኢትዮጵያ ቴሌቪዥን ነው። ጤና ይስጥልን። ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? 2 ሰዓት ነው አሁን እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት የምትከታተሉት ቲቪ ዜና 57 አጀንዳ ዘገባውን ይዞ ተመልሷል። አበይት ነጥቦቹን እነሆ። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር በኢትዮጵያ የሀገረ መንግስት ግንባታ እውን ለማድረግ የህብረ ብሔራዊ ትርክትን ማጠናከር እንደሚገባ ተናገሩ። በዚህ በአዲስ አበባ በሁሉም የአገልግሎት አሰጣጥ ዘርፎች ስር ነቀል ለውጥ ለማምጣት እየተሰራ መሆኑን ከንቲባ አዳነች አቤቤ ገለጹ። የመደመር መንግስት በኢትዮጵያ ትናንት ዛሬና ነገ መካከል ጥልቅ ትስስር እንዲኖር እየሰራ መሆኑን አስታወቀ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተፈረመው የሰላም ስምምነት ለክልሉ ህዝብ እፎይታ የሚያመጣ ነው ሲሉ የባህር ዳር ከተማ ነዋሪዎች ተናገሩ። የሩሲያ ዩክሬን ጦርነት መቋጫ እንዲያገኝ ቻይና ጥረት እንድታደርግ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጠይቀዋል። ከውጭ ይዘናል። የ2026ቱ የዓለም ዋንጫ የዕጣ ማውጣት ስነ ስርዓት ዛሬ በአሜሪካ ይከናወናል። ከስፖርት የመረጥነው ጉዳይ ነው። የመደመር መንግስት የታሪክ አረዳድና እሳቤዎቹ እንደምን ያሉ ናቸው? ኢቲቪ ዜና 57 አብይ አጀንዳው አድርጎ መርጦታል። የተወደዳችሁ በጉዳዩ ዙሪያ ተጨማሪ ምላሽና ማብራሪያ የሚሰጡን የታሪክ ተመራማሪው ዶክተር ታምራት ኃይሌም ከደቂቃዎች በኋላ ለምናነሳቸው ጥያቄዎች ምላሽና ማብራሪያ ሊሰጡን የሚቀላቀሉን ይሆናል። ሁሉንም ዘገባዎች የተከታተላችሁ አብራችሁ እንድትዘልቁ ነው ሰለሞን ኃይለ ኢየሱስ ጋብዛለሁ። መልካም ምሽት። ኢትዮ መልህቅ ኢትዮጵያ በህዳሴ ግድብ ያስመዘገበችውን ድል በቀይ ባህር ላይ ለመድገም እርምጃ መጀመሯ የግብጽ ሰዎችን አስደንግጧል። የግብጽ መንግስት ከሰሞኑ ያወጣቸው ያለው መግለጫዎች ይዘት በስፋት እንቃኘዋለን። የኢትዮጵያ ነገ ብሩህ ነው። ዓለም ኢትዮጵያ ጋር በትብብር ለመስራት እየተዋለ ነው። ይህ ኢትዮጵያን በማተራመስ ላይ ብቻ ግብ ካደረገው ከግብጽ ፖለቲካ ቅኝት አንጻር ምን ማለት ነው የሚለውን እንዳስሰዋለን። ኢትዮ መልህቅ ዛሬ ምሽት 3 ሰዓት ላይ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ኢትዮ መልህቅ ወደ ቀዳሚው ዜና አሻገራለሁ። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር በኢትዮጵያ የሀገረ መንግስት ግንባታን እውን ለማድረግ ህብረ ብሔራዊ ትርክትን ማጠናከር እንደሚገባ ተናገሩ። ዘንድሮ የሚከበረው የብሔር ብሔረሰቦችና ህዝቦች ቀን ኢትዮጵያ በመደመር እሳቤ ብልጽግናዋን ለማረጋገጥ ዘርፈ ብዙ ስኬቶች የተመዘገቡበት ስለመሆኑ አፈ ጉባኤ አገኘሁ ተሻገር ተናግረዋል። ባልደረባችን ነጻነት ፍቅሩ አነጋግራቸዋለች። ተከታተሉትና እንመለስ። የፌዴሬሽን ምክር ቤት ዋና አፈ ጉባኤ አቶ አገኘሁ ተሻገር ስለ ጊዜዎት አመሰግናለሁ። እኔም አመሰግናለሁ። ባለፉት 19 ዓመታት የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በተለያዩ ዝግጅቶች ሲከበር ቆይቷል። ምን ውጤት አመጣ? የተለያዩ ኩነቶች በማካሄድ በሀገረ መንግስት ውስጥ ብሔራዊ መግባባት እንዲፈጠር ከምናደርግባቸው አንዱ መንገድ ይሄ ነው። ይሄ ኢትዮጵያ የብሔሮች ብሔረሰቦችና የህዝቦች ሀገር መሆኗን መግባባት ለመፍጠር አንዱ ማሳያ መንገድ ይሄ ነው። አንዱ ይሄ ነው። ሁለተኛ በዓሉን በተቻለ መጠን በተለያዩ ክልሎች እየተዘዋወረ ስለሚከበር በዓሉ በሚከበርባቸው ክልሎች
አንደኛ የመሰረተ ልማት ግንባታ እንዲስፋፋ ተደርጓል። ለምሳሌ ዘንድሮ አሁን በዓሉን የምናከብረው በማዕከላዊ ኢትዮጵያ በሆሳና ነው። በማዕከላዊ ኢትዮጵያ በሚገኙ 7ቱ ክላስተሮች ትልልቅ የመሰረተ ልማት ስራ እየተሰራ ነው። ከተሞች ላይ ስታዲየም እየተሰራ ነው። የኮሪደር ልማት ጋር አስተሳስሮ የከተሞች መሰረተ ልማት እየተሰራ ነው ያለው። ሆቴሎች እየተገነቡ ነው ያሉት። በዓሉ በሚከበርበት አካባቢ ኢንቨስትመንት በተቻለ መጠን እየተስፋፋ የመጣበት ሁኔታ ነው ያለው። የዘንድሮ መሪ ቃል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት የሚል ነውና የዚህ ቃል ሳቤ ምንድን ነው? እንግዲህ እዚህ ጋር መሪ ቃሉ ላይ ሸኮል ዲሞክራሲ አለበት፣ መግባባት አለበት፣ ህብረ ብሔራዊ አንድነት አለበት። ህብረ ብሔራዊ አንድነት በሁሉም በዓሎቻችን ማዕከል ነው፣ ዋነኛ ፖይንት ነው፣ ማዕከላዊ ነጥብ ነው። ህብረ ብሔራዊ አንድነት ኢትዮጵያ የብዙ ማንነቶችና የህብር አገር ነች። ኢትዮጵያ የሆኑ ጥቂት ህዝቦች አገር አይደለች። መጀመሪያ ይህን ማመን ነው፣ ይህን ደጋግሞ መግለጽ ነው፣ ይህን ደጋግሞ መናገር ነው። አንደኛው ይሄ በዓል የሚከበረው የህዝብ ብሔራዊ ምክክሩ በሚካሄድበት ዋዜማ ላይ። ይሄ ብቻ አይደለም፣ በዚህ ዓመት ምርጫ እናካሄዳለን። 7ኛው ሀገራዊ ምርጫ የሚካሄድበት ዓመት ነው። ይሄ ዓመት የኢትዮጵያ ብሔር ብሔረሰቦች አሻራ የሆነው ታላቁ ህዳሴ ግድብ የተመረቀበት ዓመት ነው። በተመረቀ ማግስት የሚከበር በዓል ስለሆነ መሪ ቃሉ እነዚህም ሁሉ ያጠቃላል። የዘንድሮ በዓል በአጠቃላይ 2018 ለኢትዮጵያ የተለየ ዓመት ነው። ኢትዮጵያ በጣም በርካታ ለውጥ ያመጣችበት፣ ስለዚህ በመግባባት ደረጃ እንደ ሀገር ትልቅ አንድነታችንን ያሳየንበት፣ ወንድማማችነታችንና አብሮ መቆማችንን ያሳየንበት ስለሆነ የተለየ ያደርገዋል። በመደመር መንግስት የፖለቲካ የኢኮኖሚ እሳቤ ውስጥ የምትገኘው ኢትዮጵያ ቀጣይነቱ የተረጋገጠ ህብረ ብሔራዊ አንድነትን ባረጋገጠ መልኩ ጠንካራ ሀገረ መንግስት ለመገንባት ምን እያከናወነች ነው? በሀገረ መንግስት ግንባታ የዜጎች ተሳትፎ እጅግ በጣም ወሳኝ ነው። በተለይም ደግሞ የህብረ ብሔራዊነት ትርክት ግንባታ እጅግ በጣም ወሳኝ ነው። እኔ ብቻ በሚል አስተሳሰብ ኢትዮጵያ መገንባት አይቻልም። የሀገረ መንግስት ግንባታውም ሊሳካ አይችልም። በመሰረት ተቋማት የሚገነቡት ህብረ ብሔራዊ የኢትዮጵያን አንድነት ሲያረጋግጡ ነው። ህብረ ብሔራዊ አንድነታችን ያልተቀበሉ ተቋማት ግንባታ ትርጉም የለውም። ስለሆነም መንግስት የጸና ሀገረ መንግስት ግንባታ በኢትዮጵያ ብሔር ብሔረሰቦች እና ህዝቦች እኩልነት በህብረ ብሔራዊ አንድነታችን ላይ የተመሰረተ መሆን መቻል አለበት ማለት ነው። ስለዚህ የሀገረ መንግስት ግንባታችን መነሻውም መዳረሻውም ቅኝቱም ህብረ ብሔራዊነትና እኩልነት ነው የሚሆነው ማለት ነው። የፌዴሬሽን ምክር ቤት ዋና አፈ ጉባኤ አቶ አገኘሁ ተሻገር ስለ ጊዜው አመሰግናለሁ። እጅግ በጣም አመሰግናለሁ። በዚህ በአዲስ አበባ በሁሉም የአገልግሎት አሰጣጥ ዘርፎች ስር ነቀል ለውጥ ለማምጣት እየተሰራ ስለመሆኑ ከንቲባ አዳነች አቤቤ ተናገሩ። ከንቲባ አዳነች አቤቤ በአርቲፊሻል ኢንተለጀንስ የበለጸገ የሲቪል ምዝገባና የነዋሪዎች አገልግሎት አሰጣጥ ይበልጥ የሚያዘምነውን አዲስ የተቀናጀ ዲጂታል ስርዓትን በይፋ አስጀምረዋል። ባልደረባችን ይመራ አደም ተከታትሎታል። የሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ ለመዲናዋ አዲስ አበባ ነዋሪዎች ከ1935 ዓ.ም ጀምሮ አገልግሎት እየሰጠ ቢቆይም ዘመኑ የሚጠይቀውንና ፍላጎትን ከማርካት አንጻር ችግሮች ሲስተዋሉበት ቆይተዋል። ከቅርብ ጊዜ ወዲህ ደግሞ ከተማ አስተዳደሩ ለዘርፉ ትኩረት ሰጥቶ በመስራት ቀልጣፋና ተደራሽ አገልግሎት እንዲሰጥ በቴክኖሎጂ የታገዘ አሰራርን ተግባራዊ ወደ ማድረግ ገብቷል። በዚህም በአርቲፊሻል ኢንተለጀንስ የበለጸገ የሲቪል ምዝገባና የነዋሪዎች አገልግሎትን ይበልጥ የሚያዘምን አዲስ የተቀናጀ ዲጂታል ስርዓትን ከንቲባ አዳነች አቤቤ አስጀምረዋል። አዲሱ የተቀናጀ የዲጂታል ስርዓት ከተማዋ ላለፉት 14 ዓመታት ስትጠቀምበት የነበረውን ሂደት በመተካት የሲቪል ምዝገባና የነዋሪዎች አገልግሎትን ነዋሪው ባለበት ሆኖ እንዲያገኝ የሚያስችል የዲጂታል አገልግሎት መስጫ ስርዓት ነው። የከተማችንን ነዋሪዎች ፈጣን፣ ቀልጣፋ፣ ፍትሃዊ የመንግስት አገልግሎትን እንዲያገኙ የማድረግና ግልጽነትና ተጠያቂነት የሰፈነበት ስርዓትን ለማጠናከር በትልቅ ትኩረት እየሰራን ያለንበትን አዲስ የቴክኖሎጂ ስርዓት ዛሬ ይፋ አድርገናል። ይህም ተቋማትን በዘላቂነት ለመገንባት በዲጂታል ቴክኖሎጂ በመታገዝ ተገልጋዮች ለእንግልት እንዳይዳረጉ፣ ለብልሹ አሰራር እንዳይጋለጡ፣ ውጤታማና ፈጣን የመንግስት አገልግሎት እንዲያገኙ
ልዩ ትኩረት ተደርጎ የተሰራ ስራ ውጤት ነው። አዲሱ የተቀናጀ ዲጂታል ስርዓት በጤና፣ በኢሚግሬሽን፣ በፍርድ ቤት፣ በብሔራዊ መታወቂያና በሌሎች ተቋማት መናበብን የሚፈጥር እንደሆነም ጠቅሰዋል። አዲስ አበባ የስማርት ሲቲ ከተማነት ለያዘችው ጉዞ አንዱ መንገድ መሆኑን የገለጹት ከንቲባ አዳነች አቤቤ የሲቪል ምዝገባ ስርዓቱን ወደ አዲስ ምዕራፍ የሚያስገባው እንደሆነ ተናግረዋል። አዲስ አበባ በአገልግሎትም ጭምር ልክ እንደ ፕሮጀክቶቿ ስር ነቀል ለውጥ ለማምጣት ቆርጣ ተነስታለች። ለማሳያም ሰሞኑን ብቻ የሚደረጉት የስራ እንቅስቃሴዎች እና የተገኙ ውጤቶችና ይፋ ተደርገው እንደ አዲስ የተጀመሩ ስራዎች ምስክሮች ናቸው። የሲቪል ምዝገባና የነዋሪዎች አገልግሎት ስራን እጅግ በጣም የሚያዘምን ለሌሎች ውሳኔዎቻችንም ደግሞ መሰረት የሚሆነንን አዲስ ቴክኖሎጂ ነው። በአርቲፊሻል ኢንተለጀንስ ዘርፍ ኢትዮጵያን ተጠቃሚ ለማድረግ ከተለያዩ ተቋማት ጋር አያሌ ስራዎች በመከናወን ላይ እንደሚገኙም ተጠቁሟል። ዛሬ ለምረቃ የበቃው የተቀናጀ የሲቪል ምዝገባና የነዋሪነት አገልግሎት የተገነባው ሲስተም ብቻ አይደለም። የተገነባው ብሔራዊ ሀብት ነው። የተገነባው እውቀት ነው። አርቲፊሻል ኢንተለጀንስ ቴክኖሎጂ ሙሉ በሙሉ ያካተተ ሲስተም ነው። ይህ ፕሮጀክት ማልማት ብቻ ሳይሆን ኃላፊዎችንና ሰራተኞችን አቅም ለመገንባት ተከታታይ ስልጠናዎች ተሰጥተዋል። ፕሮጀክቱ በውስጡ ብዙ ፍላጎቶችን ያካተተ በመሆኑ ብዙ ባጀትና ጊዜ የሚወስድ ቢሆንም በፕሮጀክት አመራር ብቃት ያላቸው ኃላፊዎችና ሰራተኞችን በመመደብ በአጠረ ጊዜና በቁጥብ ሀብት እንዲጠናቀቅ ተደርጓል። የተቀናጀ የዲጂታል ስርዓቱ ባለጉዳዩ ለብልሹ አሰራር እንዳይጋለጥና ያለመጉላላት የመንግስት አገልግሎትን በቀላሉ እንዲያገኝ የሚያደርግ መሆኑ ተመላክቷል። ከሰው ንክኪ የጸዳ በቀላሉ ከተቋማት ጋር ማስተሳሰርና ትክክለኛውን የመረጃ ምንጭ የሆነ ተቋም እንዲሆን የሚያስችል ተመሳስለው ከሚሰሩ ፎርጅድ ዶኩመንቶች በቀላሉ ስካን በማድረግ መለየት የሚቻል መሆኑ በሞባይል ላይ በቀላሉ ይዞ መንቀሳቀስ የሚያስችልና ፕሪንት አድርጎ ብቻ መያዝን ከሚያስገድድ አሰራር የወጣ መሆኑ እንዲሁም የተገልጋዩን እንግልት በመቀነስ ፈጣን ተደራሽ የሆነ አገልግሎት የሚሰጥ ከመሆኑ በተጨማሪ ከተማችን ለጀመረችው የዘመነ ከተሜነት የሚኖረው ድርሻ የላቀ እንደሚሆን እናምናለን። ከመጪው ሰኞ ጀምሮ በከተማዋ 50 ወረዳዎች ላይ አዲሱ የተቀናጀ የዲጂታል ስርዓት አገልግሎት የሚጀምር ሲሆን ለዚህም የስልጠናና የግብአት ሙሉ ዝግጅት ተደርጎ ተጠናቋል። በሌሎች ቀሪ ወረዳዎችም በፍጥነት እንዲቀጥል ይደረጋል ተብሏል። አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት ኢቲቪ ዜና 57 አጀንዳ ዘገባው ላይ ደርሷል። ቀደም ብዬ መግቢያ ላይ እንዳስተዋወቅኳችሁ የመደመር መንግስት ታሪክን የሚያይበት እሳቤዎች፣ አንጓዎቹ፣ መገለጫዎቹ ምንድናቸው ስንል እንጠይቃለን። መጠነኛ ማብራሪያ የሚሰጡን የታሪክ ተመራማሪው ዶክተር ታምራት ኃይሌም ከደቂቃዎች በኋላ የሚቀላቀሉን ይሆናል። ከዛ አስቀድሞ ይህን ዘገባ ልጋብዛችሁ። የመደመር መንግስት በኢትዮጵያ ትናንት ዛሬና ነገ መካከል ጥልቅ ትስስር እንዲኖር እየሰራ ስለመሆኑ ይገልጻል። ትናንትን ከነገ ለማስተሳሰር የዛሬን ድልድይ መገንባት አስፈላጊ ስለመሆኑም ያምናል። በጉዳዩ ዙሪያ ሙሉ ግርማይ ተከታዩን ዘገባ ይዟል። ዘመናት ቁጭት፣ ብሶትና የእንጉርጉሮ ምንጭ ሆኖ ትውልድን እየታዘበ እንዲሁ ሲፈስ ኖሯል። ኢትዮጵያ ከምድሯ በፈለቀው አባዩን ሳትጠቀም የበይ ተመልካች ሆና ሀብቷ በደጃፏ እያለፈ ዘመናትን ስትመለከት መኖሯ ታሪኳ ነው። ይህን የብሶት ዘመን ለመቋጨት ቆርጠው የተነሱ ኢትዮጵያውያን በትውልድ ቅብብሎሽ ውስብስብ ፈተናዎችን አልፈው ሕያው ምልክት ሆኖ ለትውልድ የሚመሰከር ገድልን መፈጸም ችለዋል። ትናንት የተጀመረው ትልም በማስቀጠል ዛሬ ታሪክ መስራትና ለትውልድ አሻራ ማኖር በጉልህ ያሳየው ታላቁ የህዳሴ ግድብ አባይን ታሪክ አድርጎ ንጋትን የስልጣኔ አሻራ በማድረግ የትውልዱን ታሪክ ሳሪነት ከገለጡ ስራዎች መካከል በቀዳሚነት ይጠቀሳል። ታሪክ ይፈሳል፣ ይሰለጥን ዘንድ ስራ ይጠይቃል። ካልሰራን ስልጣኔ አይመጣም። አባይ ታሪክ ነው፣ ንጋት ግን ስልጣኔ ነው። ንጋት
ታሪክ በማውራት ብቻ ሳይሆን ታሪክ በመስራት ጭምር ያገኘነው ድል ነው። ደጋግመን እንደዚህ ያለውን ስራ ብንሰራ ታሪክ ብቻ ሳይሆን ስልጣኔን መጎናጸፍ፣ ማቆየት፣ ማሸጋገር እንችላለን ማለት ነው። ዘመናዊ ኢትዮጵያ መፈጠር ማዕከላቸውን በተለያዩ ስፍራዎች ባደረጉ ስርወ መንግስታትና ጥንታዊ ስልጣኔዎች ቅብብሎሽና ውህደት ነው። በኢትዮጵያ ትናንት ዛሬና ነገ መካከል ባለው አሰባሳቢና አስተሳሳሪ እይታ መመስረትም የመደመር መንግስት የታሪክ አረዳድ ነው። እሳቤውም በኢትዮጵያ ትናንት ዛሬና ነገ መካከል ያለው ሚዛን በልኩ ማየት ላይም የተመሰረተ ነው። የመደመር እሳቤ ካለፈው ተምረንና አርመን መማር ብቻ አይደለም፣ የሚስተካከለውን አርመን በዛሬው ተጠቅመንና ተመስርተን የነገውን የምንሰራበት እና የምንረዳበት መነጽር ነው። ትናንትናን እማራለሁ፣ አርቃለሁ ይላል። ዛሬን እጠቀማለሁ፣ እሰራለሁ፣ ፋውንዴሽን ተዋለሁ ይላል። ነገን ለልጆቼ አልቄ አሻሽዬ የተሻለ የስልጣኔ ፋውንዴሽን ሰጣቸዋለሁ ይላል። ይህን የማይቀበል የትኛውን መንግስት ኢትዮጵያ ውስጥ ሰርቫይቭ ማድረግ አይችልም። በኢትዮጵያ ፖለቲካ ታሪክ ስርዓቶች በተለዋወጡ ቁጥር አፍርሶ መጀመር አሊያም ደምስሶ የመቅዳት የትናንትና አባዜ ማስቀረትም የመደመር መንግስት አዲሱ እሳቤ ነው። ተቋማትን አፍርሶ ከመገንባት ይልቅ በሀገር በቀል እሳቤ ራሳቸውን አድሰውና ተጠናክረው እንዲቀጥሉ ማድረግም ባለፉት ዓመታት ከታዩ ስራዎች መካከል ተጠቃሽ ነው። ያለፈውን ማፍረስ፣ ያለፈውን ማንቋሸሽ፣ ያለፈውን መጣል እንደ ግብ የያዘ ኃይል ነገን ሊሰራ ይችላል ወይ? እየደመሰሱ አዲስ መቅዳት ያዋጣል ወይ? ብልጽግናን፣ ልማትን፣ ለውጥን፣ እኩልነትን፣ አብሮ ማደግን ግብ ያላደረገ ማንኛውም ኃይል አሁን ካለንበት ወደሚቀጥለው ደረጃ ሊወስደን ይችላል ወይ? እነዚህ ለመመለስ ስልቶቻችንን ማየት ያስፈልጋል። ስልቶቻችን አንደኛው የፈጠራ መንገድ ነው። ሁለተኛው የፍጥነት መንገድ ነው። ሶስተኛው የዝላይ መንገድ ነው። ኢትዮጵያ በዘመን መካከል ቀደምት መሆኗና የስልጣኔ ማማ ላይ ደረሰችበት ጊዜ የታሪኩ አካል ነው። የሆነና ከዓለም ሀገራት ወደ ኋላ መቅረቷ መንሸራተቷና መዘግየቷም ሌላኛው የታሪክ ገጿ ነው። ትናንትን ከነገ ለማስተሳሰርም የዛሬን ድልድይ መገንባት አስፈላጊ ያደረገውም ለዚሁ ነው። ከትናንት እውነት ተምሮ ለማረምም ዛሬ ላይ መፍጠር፣ መፍጠንና መዝለል በስራዎች ውስጥ ሊገለጡ የሚገባቸውም ትናንትን ከዛሬና ከነገ ጋር ተደማሪ በማድረግ ኢትዮጵያ ካለችበት አረንቋ በማውጣት ስልጡን መር ለማድረግም የመደመር መንግስት የያዘው መንገድ ነው። የትናንት ታሪክን ከመዘከር ተሻግሮ ታሪክ ወደ መስራት መሸጋገር በተለያዩ ስራዎች እየተገለጠ የሚገኛል። የመደመር መንግስት በስልጣኔ ጎዳና ስብራትን መጠገን፣ ለሚቀጥለው ጉዞ መሰረት መጣልና ስልጣኔን ለማስቀጠል አቅጣጫ መቀየስም የቆመበት ሀሳብ ነው። በሀሳብ ፖለቲካ ታሪክን እንደ ትምህርት በመውሰድ ታሪክ ሰሪ የሆነ ሀሳቤንም ይከተላል። እዚህ ጉዳይ ላይ ልንቆይ ነው። የተወደዳችሁ ቀደም ብዬ ያስተዋወቅኳችሁ እንግዳችን የታሪክ ተመራማሪው ዶክተር ታምራት ኃይሌ ተጨማሪ ምላሽና ማብራሪያ ሊሰጡን እዚህ ስቱዲዮ ናቸው። ዶክተር ለጊዜው አብዝቼ ነው የማመሰግነው። እኔም ስለጋበዛችሁኝ አመሰግናለሁ። የመደመር መንግስት የታሪክ እሳቤዎችን ትንሽ ዳሰሳ እናርግባቸው እስኪ። የመደመር መንግስት ለኢትዮጵያ የቀድሞ ታሪኮች ዛሬ እየተሰሩ ስላሉት እና ነገን አልቆ አሻግሮ ከማየትና ከማስተሳሰር አኳያ እየተከተለው ያለው እሳቤ ህብረ ብሔራዊት ኢትዮጵያን ከማጽናት ከማጀገን አኳያ መገለጫዎቹ ምንድን ናቸው? ወደ መገለጫዎቹ ከመሄዳችን በፊት ያው የመደመር መንግስት ታሪክን የሚያይበት እሳቤ ታሪክን እንደ ሂደት ነው የሚወስደው። እንደ ሂደት ሲወስደው እንግዲህ በተቃራኒው ታሪክን ትላንት እንደቆመ ወይም ደግሞ ታሪክ ዛሬ እንደሚጀመር አድርጎ አይወስድም ማለት ነው። እንግዲህ ታሪክ እንደ ሂደት ማለት በትላንት በዛሬና በነገ መካከል የሚተሳሰር ነገር አለ፣ የሚፈስ ነገር አለ የሚለውን እሳቤ ነው በዋናነት የሚይዘው። ስለዚህ ታሪክን ከዚህ እሳቤ ባሻገር የሚረዱበት አለ። ለምሳሌ ሁሉ ነገር ድሮ ቀረ ብለው የታሪክን ጉዳይ ትላንትና ላይ ብቻ የማቆም እሳቤ አለ። የታሪክን ጉዳይ ደግሞ ሀ ብሎ የመጀመር ደግሞ ሁሉን ነገር ከዜሮ የመጀመር ደግሞ እሳቤ አለ። እንግዲህ እነኚህ እሳቤዎች ናቸው፣ አስተያየቶች ናቸው። የመደመር መንግስት ዋናው እሳቤው ታሪክ ትላንት ላይ ብቻ አልቆመም፣
ዛሬ ደግሞ ከሀብ ተብሎ ወይም ከዜሮ የሚጀመር አይደለም ሂደት ነው የሚል ነው እንግዲህ ዋናው ትልቁ እሳቤው ሂደት መሆኑ እንደተጠበቀው ነው ይሄን ሂደት ግን ዝም ብሎ የሚቀበለው አይደለም የመደመር መንግስት እሳቤ ሂደቱን ራሱ ሂሳዊ በሆነ መንገድ ነው የሚመለከተው ስተቶችንም ተጠየቃዊ ነው ኢትዮጵያ ረጅም የሀገር መንግስት ታሪክ አላት ትላንትናም የተሰሩ ስራዎች አሉ ዛሬም እየተሰራ ነው ወደፊትም ይቀጥላል ሲባል እና እንደ ሂደት ሲቀበለው እነኚህን ጉዳዮች ግን እንዲሁ እንዳለ እንደወረደ አይደለም የሚቀበለው ክሪቲካል የሆነ ሂሳዊ የሆነ ምልከታዎች አሉት አፕሮቾች ወይም ደግሞ አቀራረቦች ስልቶች አሉ ይህ በመሆኑ ምክንያት መገለጫዎቹ ምንድናቸው ከትላንት መልካም ነገሮችን የመውሰድ በጎ ያልሆኑትን ደግሞ ማረምና ትምርት ወስዶ እንዳይደገሙ መስራት ነው መገለጫዎቹ ማለት ነው ስለዚህ የመደመር መንግስት ዋና ሐሳቢው ታሪክን እንደ ሂደት የመውሰድ የተቆራረጠ ሳይሆን እንደ ሂደት ያለ ነው የሆነ ቦታ ላይ የሚቆምና የሆነ ቦታ ላይ ደግሞ ከዜሮ የሚጀመር አይደለም የሚል ነው እዚህ ላይ ቀደም እንዳልኩት ቀደም ሲል እንደገለጽኩት በተጠየቃዊ መንገድ ሂሳዊ በሆነ መንገድ ከትላንት ወረቶች አሉ ይወሰዳሉ ለዛሬ የምንጠቀማቸው ይኖራሉ ስተቶቹ ደግሞ እንዳይደገሙ ተጠንተው ጥረቶች ይደረጋሉ ስለዚህ መገለጫዎቹ ምንድነው በተቋማት ግንባታ ላይ የምንመለከታቸው ናቸው በበርካታ የመንግስት በኢኮኖሚ በፖለቲካ በማህበራዊና በባህላዊ እንቅስቃሴዎች ውስጥ ከታሪክ የምንወስዳቸው ነገሮች መልካም የሆነውን ነገር እንደ ወረት በመውሰድ እነዚህን የማላቅ እና ዘመኑ በሚዋጀው መንገድ ወደ አገልግሎት የማስገባት ለሀገር መንግስት ግንባታም ጠቃሚ በሆነ መንገድ የመገልገል እንቅስቃሴዎች ዋናዎቹ ህብረ ብሔራዊ አንድነትን ወይ ደግሞ ይሄ ገዢ ትርክትን ተነጣይ ትርክትን ትቶ ገዢ ትርክትን አሰባሳቢ ትርክትን ፊት ለፊት ከማምጣት አኳያስ እንዴት ነው ሀገሪቱን እያጸናተ ያለው በመደመር መንግስት የታሪክ አረዳድ ማለት ነው ትክክል እንግዲህ ቀደም ሲል የነበሩት የታሪክ አረዳዶች ኢትዮጵያ ያለፈችባቸውን የታሪክ ሂደቶች የአንድ ወገን የአንድ ዘመን የአንድ መንግስት ብቻ አድርጎ የመውሰድ ነበር እና እሱን ተከትሎ ደግሞ ነጠላ የሆኑ ትርክቶች የገነገኑበት ነበር በዚህ ምክንያት ልዩነቶች የሰፉባቸው ነበሩ የመደመር መንግስት ግን እነኚህን እንደ ነጠላ እና የተወሰነ ስፍራ የተወሰነ ጊዜ የተወሰነ ስብስቦች ታሪክ ብቻ ነው የተባሉትን ልዩነቱ ላይ ሳይሆን የሚያሰባስበው አንጓ ላይ በማተኮር አሰባሳቢና የጋራ የሆኑት ላይ በማተኮር የሁሉም እና ተደማሪ የሆነ በጊዜም ተደማሪ የሆነ ኪሙሌቲቭ የሚባለው ማለት ነው ተደማሪ የሆነ የታሪክ ሂደቶች ውስጥ እንዳለፉ ኢትዮጵያውያን እና ይህም ደግሞ የሚያሰባስባቸው መሆኑን በማሳየት ለሀገር መንግስት ግንባታ ትልቅ ሚና እየተጫወተ ህብረ ብሔራዊ አንድነት ላይ ማተኮርና እሱን ማጽናት ላይ መሰረት ያደረጉ ስራዎች እየተሰሩ ነው ይሄን የመጨረሻ ጥያቄ ላርገው ዶክተር በእርግጥም ኢትዮጵያ ባልተቋረጠ ስርዓተ መንግስት ውስጥ ባልተቋረጠ ስነ መንግስት ውስጥ ለያሌ ዘመናት ከዘለቁ የዓለም ሀገራት የብረታ ታሪክም ካላቸው ሀገራት የምትመደብ ናት እና የመደመር መንግስት የታሪክ አረዳድ ለጠንካራ ሀገረ መንግስት ግንባታ የሚኖረውን አስተዋጽኦ መግለጽ ይቻል ይሆን በጣም እንጂ በጣም እንግዲህ ኢትዮጵያ እንግዲህ ቀደም ሲል ኢትዮጵያ የረጅም ዘመን የሀገረ መንግስት ታሪክ ያላት ሀገር ናት ብሎ ከመውሰድ አንፃር ቀደም ያሉት መንግስታት የራሳቸው ውስንነቶች ነበሩ ስለዚህ ያ በመሆኑ ምክንያት ኢትዮጵያ ጠንካራ ሀገረ መንግስት ለመገንባት የነበራትን እድል ሳትጠቀምበት ቀርታለች ስለዚህ የመደመር መንግስት ይሄንን ረጅም የሀገረ መንግስት ግንባታ ታሪክ ውስጥ ያለፈች መሆኑን ይወስዳል ያ በመሆኑ ምክንያት ትልቅ አቅም ነው በነገራችን ላይ ይሄንን የረጅም ሀገረ መንግስት ታሪክ ውስጥ ያለፈ አገርን አክኖሌጅ አድርጎ እውቅና ሰጥቶ ያንን ደግሞ እንደ ወረት እንደ እርሾ ተጠቅሞ በዚህ ትርክት ውስጥ ያገባናል ይመለከተናል የሚሉ
የማህበረሰብ ክፍሎችም እንዲሳተፉ የማድረግ ነገር ትልቅ ነገር ነው። ይሄ አንደኛው ነገር ነው። ሁለተኛው ምንድነው የኢትዮጵያ ሀገረ መንግስት ረጅም ነው በብዙ ውጣ ውረዶችም ውስጥ ያለፈ ነው ሲባል ከዛ ውስጥ የሚወሰዱ ትምህርቶች አሉ። እነዛ ትምህርቶች ዛሬ ጊዜ ዘመኑን በሚዋጅ መንገድ ለመጠቀም የሚያስችሉ ናቸው። ቀላል ተቋማት አይደሉም፣ ቀላል ትምህርት የሚወሰድባቸው አይደሉም። ስለዚህ አገረ መንግስቱ አሁን ላለበትና ወደፊትም ለሚያጋጥመው ፈተናዎች እርሾ ሆነው ትምህርት ሆነው የሚያገለግሉ ናቸው። ነገር ግን የሚታረሙም ነገሮች አሉት። እዛ ላይ የሚታረሙ እግረ መንገዱን የሚታረሙ ነገሮች አሉ። ስለዚህ አገረ መንግስቱን ለማጽናት የሚከተለው በትላንት በዛሬና በነገ መካከል ያለውን ሂደቱን ደግሞ ተጠየቃዊ ወይም ሂሳዊ ክሪቲካል በሆነ መንገድ መቀበሉ ከዛ ባሻገር ደሞና ትልቁ ነገር ደግሞ በትላንት በዛሬና በነገ መካከል ሚዛኑን የጠበቀ አተያይ ምክንያቱም ትላንት ላይ ብቻ ልም ያለ ማለት ዛሬ ላይ ብቻ ለማተኮር ነገ ብቻ የማለት ሳይሆን እነኚህ የታሪክ ሂደቶች በልካቸውና በሚዛናቸው ትኩረት ተደርገው እንዲሰራባቸው ማድረጉ ራሱ ለሀገረ መንግስት ግንባታው በጣም ትልቅ አስተዋጽኦ ይኖራል። ምክንያቱም ቀደም ባሉት በኢትዮጵያ ታሪክ ያለፉ መንግስታት ወይ ትላንት ላይ ቆሞ ይቀራሉ ወይ ሁሉን ነገር ዛሬ ጀመርን ይላሉ ወይም ደግሞ እስኪ ነገ አንድ ነገር ይመጣል ብለው ይላሉ። የመደመር መንግስት እንደዛ አይደለም። ትላንት ላይ የቆመ ሁሉ ነገር ትላንት ወይም ድሮ ቀረ የሚል አይደለም። ዛሬ ብቻ ነው የምንጀምረው ከትላንት ምንም የምንወስደው ነገር የለም አይልም። ስለ ነገ ብቻ ነው የምናወራውና ስለ ትላንትናና ስለ ዛሬ ምንም ፋይዳ ያላቸው ነገሮች የሉምም አይልም። እነዚህን በሙሉ በልኩና በሚዛኑ ሂሳዊ ተጠየቃዊ በሆነ መንገድ የሚቀበል ስለሆነ ትልቅ ለሀገረ መንግስት ግንባታው ትልቅ አስተዋጽኦ ያበረክታል። ግሩም ነው። የታሪክ ተመራማሪው ዶክተር ታምራት ኃይሌ እዚህ ስቱዲዮአችን ተገኝተው ሰፋ ላለው ምላሽና ማብራሪያው በተመልካቾች ስም አብዝቼ ነው የማመሰግነው። እኔም አመሰግናለሁ። የደሞዝ ክፍያ በሲቢኢ ብር ለሚቀበሉ ደንበኞች አሁን ሁሉም ቀሏል። በሲቢኢ ብር ፕላስ በኩል እስከ 4 ወር ደሞዝ ብድር በአንድ ወስደው ያሻዎትን ቀን የደሞዝ ቀን ያድርጉት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልሰናል። የተወደዳችሁ ኢቲቪ ዜና 57ን እየተከታተላችሁ ነው። ቀሪ ጉዳዮቻችንም ይቀጥላሉ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተፈረመው የሰላም ስምምነት ለክልሉ ህዝብ እፎይታን የሚያመጣ ነው ሲሉ የባህር ዳር ከተማ ነዋሪዎች ይናገራሉ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል በትናንትናው ዕለት የተፈረመው የሰላም ስምምነትን ተከትሎ የባህር ዳር ነዋሪዎች ለኢትዮጵያ ቴሌቪዥን በሰጡት አስተያየት የሰላም ስምምነቱ አዲስ ብስራት እንደሆነባቸው በመግለጽ በክልሉ ህዝብ ይደርስ የነበረውን ዘርፈ ብዙ ችግር የሚቀርፍ ስለመሆኑም ተናግረዋል። በስፍራው የሚገኘው ዘጋቢያችን ሳሙኤል ወርቃየው አስተያየቶቹን አሰባስቧል። ተከታተሉትና እንመለሳለን። በጣም እውነት አልመሰለኝም። እኔ እውነት ትላንትና ስምምነቱ ስሰማው በጣም ውስጤ እንጃ የሆነ በረከት ነው በቃ የተሰማኝና አሁንም በቃ በዚህ ወንድሞቻችን በየቦታው ያሉት በእንደዚሁ ቢመጡልን ደስ ይለኛል። በቃ በጣም ነው የተደሰትኩት። እኔ አሁን ይሄ የተጀመረው ሰላም ለኛ ደስታችን ነው። ለኢትዮጵያ ህዝብ ደስታ ነው። ለቤተ ክርስቲያን ደስታ ነው። ለሁሉም ደስታ ነው። እኛ የምንፈልገው አሁን ህዝቡም የኢትዮጵያ ህዝብ የሚፈልገው ሰላም ነው። ሌላ ነገር አይፈልግም። በጣም ደስ ብሎኛል።
ምክንያቱም ብዙ ነገሮችን አተናል፣ ብዙ ዋጋ ተከፍሏል። በርካታ ህፃናት ሳይማሩ ከትምህርት ገበታቸው ወደ ኋላ ቀርተዋል። በርካታ አዛውንቶች ካለ ጧሪ ካለ ቀባሪ ቀርተዋል። ህፃናት ካለ አሳዳጊ ቀርተዋልና ያን ነገር ደግሞ ማየት በጣም ያም ነበር። ስለዚህ ትናንትና ስምምነት መደረጉ መደማመጥ መቻሉ መነጋገር መቻሉ በጣም ደስ ብሎኛል። በጣም ተስማሙ ማለት ያለው ለምሳሌ ፋኖ በሚለው ጎንም ወይም ደግሞ በመንግስት አካባቢ መሀሉን ይሄን ግጭት ተጠቅሞ መሀል ላይ ተዋናኝ የሆነ ሌባ አለ። ያ ሌባ ሁለቱ ተስማሙ ማለት ይቆማል፣ ሰውም ከዚህ እርፊያ ይድናል የሚል እምነት አለኝ። ምክንያቱም ሰው ተንቀሳቅሶ ይሰራል። ሁለተኛ ደግሞ ፋኖም ጥያቄ አለን ብለው ስለሚያነሱ ጥያቄያቸውም እነሱም በግልጽ ካቀረቡ ሌሎችም ደግሞ በዚህ ልክ እየተሳሰቡ የሚሰሩ ከሆነ አንደኛ ህዝቡም ከመሬት ይድናል። ደስ የሚል ጥሩ ነው የሚለው። የሚያምርብንም ሰላም አንድ ስንሆን ነው። በሰላም አንድ መሆን ጉልበት አለንን። በቃ የውጭ ጠላትንም ለማጥቃትኛ አንድ ስንሆን ነው ሰላሙ። ወንድሞቻችን ወገኖቻችን በቃ እንደዚሁ በቃ በዚሁ ሀሳብ በዚሁ ሂደት ላይ ተመካክረው እንዲመጡ ነው ማስተላለፈው። አሁን ትናንትና ያየሁት እኔ ስምምነት ላይ መድረስ የተቻለው መደማመጥ ስለተቻለ ነው። መደማመጥ፣ መነጋገር፣ መግባባት ስለተቻለ ነው። ስለዚህ የሚያምርብን እንደዚህ ሲሆን ነው። ስንስማማ፣ ስንነጋገር፣ ስንደማመጥ ነው የሚያምርብንና ነገንም ማየት የምንችለው መነጋገር፣ መደማመጥ ስንችል ነው። ስለዚህ ለሰላም የምትመክሩ የምትዘክሩ የመንግስት አካላትም የሃይማኖት አባቶችም ሽማግሌዎችም በርቱልን፣ ጠንክሩልን። ዛሬ ጅምራችሁ ያምራል፣ ፍጻሜያችሁ ደግሞ የበለጠ እንዲያምር በርት በማሰብ ወገንን በማሰብ ቤተሰብን በማሰብ እናትን በማሰብ ህፃናትን በማሰብ አሁንም የሰላም ምክክራችሁ ይቀጥል ባይ ነው። ከመንግስት ጎን ደግሞ ሁሉም የሃይማኖት የኛ የኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ብቻ ሳትሆን ሌሎችም ሃይማኖቶች እስልምናው አለ፣ ካቶሊኩም፣ ሌሎችም ወንድሞቻችን ፕሮቴስታንት ብዙ ሃይማኖቶች አሉና እነሱም ቢሆን ሁላችንም ከነሱ ጋር ሆነን የድርሻችን እንወጣለን የሚል ነገር ነው ያለን። ኢትዮጵያ ህብረ ብሔራዊ አንድነት የተረጋገጠባት ሀገር እንድትሆን አንዱ የሌላውን ባህል፣ ወግ፣ ማንነት ማወቅ መጠበቅና ማክበር እንዳለበት ይታመናል። ባለፉት የለውጥ ዓመታትም ህብረ ብሔራዊ አንድነት እንዲጠናከር፣ ህብረ ብሔራዊ ማንነቶች እንዲታወቁም በትኩረት ሲሰራም እንደቆየ ይገለጻል። በጉዳዩ ዙሪያ አስማረ ብርሃኑ ተከታዩን አጠናቅሯል። ኢትዮጵያ የተለያዩ ብሔር ብሔረሰቦች ያሉባት እነዚህም የበዙ ባህል፣ ወግ፣ ቋንቋና ማንነት ያሏቸው መሆኑ ህብረ ብሔራዊ ያደርጋታል። እናም ኢትዮጵያውያን እነዚህ ህብራዊ የሚያደርጓቸው የማንነት የሃይማኖትና መሰል ልዩነቶች ቢኖሯቸውም የጠነከረ አንድነታቸው ግን በሚያጋጥሙ ብሔራዊ ፈተናዎችም ሆነ ሀገራዊ ጉዳዮች ተፈትኖ የታየ ለሌሎችም ምሳሌ የሆነ እውቅናም የተሰጠው መሆኑ ይታወቃል። ለኢትዮጵያ ህብረ ብሔራዊ አንድነት ኢትዮጵያውያን ህብራዊም አንድም ናቸው ከሚለው ጀምሮ እውቅና መስጠት እንደሚገባም ይነሳል። በነገራችን ላይ ህብረ ብሔራዊ አንድነትን መጀመሪያ እውቅና ከመስጠት ነው የምንጀምረው። እውቅና መስጠት ማለት ነው ኢትዮጵያውያን ህብራዊም ናቸው አንድም ናቸው ብለን ከመቀበል ነው። ይሄ መቀበል አለብን። ይሄንን የምንቀበለው ስለሚጠቅመን እንዳይመስልህ፣ እውነት ስለሆነ ነው። በቃ ይሄ እውነት ነው። እውነት ነው። ወዲያና ወዲህ የማንልበት እውነት ነው። የኢትዮጵያን ህብረ ብሔራዊ አንድነት ኢትዮጵያውያን ህብር ናቸው። የጾታ ህብር አላቸው፣ የሃይማኖት ህብር አላቸው፣ የባህል ወይም የቋንቋ ህብር አላቸው፣ የእድሜ ህብር አላቸው። የሚያስተሳሰራቸው ደግሞ ብዙ ነገር አለ። ለምሳሌ አንዱ ቋንቋ ውስጥ ሌላ አለ። ነገር ግን ኢትዮጵያውያን አንድ የሚያደርጓቸው የጋራ ማንነትና ታሪኮቻቸው የበዙ ቢሆንም ታሪክን በቅጡ ካለመረዳትና ለጥፋት ዓላማ ለመጠቀምም ነጠላ ትርክት ላይ መሰራቱ ዋጋ ሲያስከፍል ቆይቷል። ታሪካችን በቅጡ ያለመረዳትና አጠቃላይ ደግሞ ታሪክን በነጠላ ትርክት የመተረክና የጋራ ታሪክ እንደሌለን አይነት የፖለቲካ ተዋሶን የፖለቲካ ዲስኮርስ ውስጥ ያለው የጋራ ታሪክ የሌለን አይነት ህዝቦች ሆኖ የቀረበው በዘመናት ውስጥ ያለፍንበት የታሪክ ምዕራፍ ውስጥ ኢትዮጵያዊነት ዲፋይን የተደረገበት ወይም ኢትዮጵያዊነት የተበየነበት የታሪክ ስሁት አረዳድ ይመስለኛል። ህብራዊነታችንና አንድነታችን ተጣጥመው እንዲሄዱ አንዱ የሌላውን ባህልና ማንነት ይበልጥ እንዲያውቀው ባለፉት የለውጥ ዓመታት በትኩረት እንደተሰራበትም ይገለጻል። አንድነታችን
ህብረ ብሔራዊነታችንን ሳይጠቀልለው፣ ህብረ ብሔራዊነታችን አንድነታችንን ሳይከፋፍለው፣ አንድነቱ የመተሳሰሪያ ጠንካራ አቅም ሆኖ ህብራዊነቱ የልዩ ልዩ ሆነን እንደ ጥለት የመዋቢያ ወይም የተለያየ ጸጋ ባለቤት የመሆኛ ጌጥ ሆኖ የኖርንበት ነው። ለዚህ እውቅና መስጠት ነው። ለዚህ እውቅና መስጠት የመጀመሪያው ነው፣ ቅድም እንዳነሳሁልህ። ሁለተኛው ምንድን ነው? ይሄን እውቅና የሰጠኸው ነገር ተጠናክሮ እንዲቀጥል መስራት ማለት ነው። አሁን የለውጡ አንዱ ትሩፋት የምታመጣው እዚህ ጋር ነው። ለውጡ አንዱ እንደ ዋና ቁም ነገር አድርጎ እየሰራበት ያለው የኢትዮጵያውያንን ህብረ ብሔራዊ አንድነት መገንባት ነው። ህብረ ብሔራዊ አንድነትን የመገንባት ስራ የምንለው መጀመሪያ እውቅና መስጠት፣ ከዛ ይሄ ነገር የበለጠ እንዲጠነክር፣ አንዱ ሌላውን የበለጠ እንዲያውቀው፣ የሱ የኔ ነው፣ የኔም ለካ የሱ ነው፣ እሱ ጋር የኔ ጉዳዮች አሉ፣ እኔም ጋር የሱ ጉዳዮች ለካ አሉ፣ ብዙ ነገር ለካ አንድ የሚያደርጉን ጉዳዮች አሉ፣ ብዙ ነገር ለካ የጋራ ነገሮች አሉን፣ ብዙ ነገሮቻችን ለካ ተመሳሳይነት አላቸው የሚለው ነገር የበለጠ እድሉን የመስጠት፣ እነዚህን የማበረታታት፣ እነዚህ ላይ የመስራቱን ስራ ደግሞ በለውጡ ውስጥ ዋና ቁም ነገር ሆኖ ሲሰራ ነበር። የኢትዮጵያውያን የተለያዩ ባህል፣ ወግ፣ ታሪክና ማንነት ህብረ ብሔራዊት ኢትዮጵያን መፍጠር ችሏል። እዚህ ኢትዮጵያ የተለያዩ ህዝቦች፣ የተለያዩ ብሔር ብሔረሰቦች የሚኖሩባት ልዩ ሀገር ናት። ይሄ ልዩነት ደግሞ ወደ አንድነት ሲመጣ ህብረ ብሔራዊት ኢትዮጵያን ፈጥሯል። በዚህ ህብረ ብሔራዊት ኢትዮጵያ ውስጥ ደግሞ በሰሜንም፣ በደቡብም፣ በምስራቅም፣ በምዕራብም፣ በመካከለኛውም ኢትዮጵያ ያሉ ህዝቦች ኢትዮጵያ እንድትሰኝ ያደረጋትን በባህል፣ በታሪክ፣ በስልጣኔ፣ በወግና በስርዓት ውስጥ የራሳቸው ድርሻ ያሉ ህዝቦች ናቸው እና ይሄ ልዩነታችን የውበታችን መገለጫ ነው። ኢትዮጵያን ህብራዊም የተጠናከረ አንድነት ያለባትም ሀገር አድርጎ ማስቀጠል የዚህ ትውልድ አደራ ነው። የቀድሞው የፓን አፍሪካን አቀንቃኝ መሪዎች ቤተሰብ አባላት የአድዋ ድል መታሰቢያን ጨምሮ በዚህ በአዲስ አበባ የተለያዩ አካባቢዎችን ጎብኝተዋል። የቀድሞው የፓን አፍሪካን አቀንቃኝ መሪዎች ቤተሰብ አባላት የኳሜ ንክሩማህ፣ የጁልየስ ኔሬሬ፣ የኮሎኔል ሞአመር ጋዳፊና ሌሎች መሪው ቤተሰቦች ናቸው ጉብኝት ያደረጉት። በአፍሪካ ለመጀመሪያ ጊዜ በአዲስ አበባ በተካሄደው የሚዲያ አዋርድ ተሳታፊ የነበሩ ልዑካን በጎበኟቸው ስፍራዎችና በተመለከቷቸው የልማት ስራዎች ስለመደነቃቸው ገልጸዋል። ሀሳባቸውን ዘጋቢያችን ዮሐንስ ፈንታሁን አሰባስቧል። ተከታተሉትና እንመለሳለን። ሳሚያ ያባ ንኩሩማ እባላለሁ። የታላቁ ፓን አፍሪካኒስትና የቀድሞ የጋና መሪ የኳሜ ንኩሩማ ልጅ ነኝ። ስሜ ማዳራካ ኔሬሬ ይባላል። የጋናው ጁልየስ ኔሬሬ ልጅ ነኝ። ሮናልድ ሉሙምባ እባላለሁ። የኮንጎ ፓትሪስ ሉሙምባ ልጅ ነኝ። ስሜ ሙሳ ኢብራሂም ጋዳፊ ይባላል። የአድዋ ድልን ጠቀሜታዎች መረዳት መቻል ለአፍሪካውያን እጅግ አስፈላጊ ነው። ይህ ድል ከቀኝ ገዢዎች የተቃጣን ጥቃት የመመከት ምልክት ነው። እንዲሁም የቀኝ ግዛት እሳቤን ማሸነፍ የቻለ የድል ምልክት ነው። በዚህ ወቅት መላው ኢትዮጵያውያን በጋራ በመሆን ያስመዘገቡት ድል እንደመሆኑም የአንድነት ምልክት ነው። እጅግ በጣም ተደንቅ ያለው ኢትዮጵያ ከጣሊያን ጋር መዋጋቷን መረጃ አለኝ። በዛሬው ጉብኝቴ ግን በአድዋ ጦርነት ጊዜ ስለተፈጠረው ክስተቶች የተብራራ መረጃ አግኝቻለሁ። ይህም ለማንኛውም ፓን አፍሪካ ሀሳብ ላለው ሰው ሁሉም እጅግ አስደናቂ መነሳሳትን የሚፈጥር ነው። ይህ ሙዚየም የኢትዮጵያውያንን የሞራል ልዕልና የሚገልጽ ነው። በዚህ ጦርነት የተሳተፉ ሰዎች ለራሳቸው ብቻ አይደለም የተዋጉት፣ ለመጪው ትውልድና ለሀገራቸው እንጂ። አርበኞቹ ለሀገራቸው ነጻነት ሲሉ ሁሉን ነገር ትተው ዘምተዋል። በዚህም ማሸነፍ ችለዋል። አዲሱ የኢትዮጵያ ትውልድም ከዚህ የሚማረው በጋራ የቆማችሁ ብለት የማታሸንፉት ችግር እንደሌለ ነው። ይህም በመላው አፍሪካ ተተግብሮ ልናየው የሚገባ ነገር ነው። that you are not capable of doing. Ethiopia presents unity, freedom. ኢትዮጵያ ሁልጊዜም አንድነትን፣ ነጻነትን፣ ለፍትህ መታገልን የምታሳይ ሀገር ናት። ወደዚህ ስንመጣ ራሳችንን በእነዚህ ነገሮች እናነሳሳለን። ይህን በኢትዮጵያ ያለውን የነጻነት ታሪክ በሌሎች አፍሪካውያን ሀገራት ካለው የነጻነት ትግል ታሪክ ጋር እንዲቀናጅ እንፈልጋለን። አዲስ አበባ የአፍሪካ ህብረት መቀመጫ ከተማ ናት። በልዩ ልዩ ዘመናት የተነሱ የኢትዮጵያ መሪዎች ይህ ተጠብቆ እንዲቆይ ሰርተዋል። አሁን ግን አዲስ አበባ የአፍሪካ መዲና መሆን ችላለች። አሁንም የኢትዮጵያ መንግስት ለአፍሪካ አንድነትና ሰላም የሚሰራውን ስራ አጠናክሮ መቀጠል አለበት እላለሁ።
ይህ ዜና በቀጥታ እየተላለፈላችሁ የሚገኘው ከኢቢሲ ዋናው ስቱዲዮ ነው። ከውጭ የመረጥነውን ጉዳይ እናጋራችሁ። የዩክሬን ሩሲያ ጦርነት መቋጫ እንዲያገኝ ቻይና ጥረት እንድታደርግ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጠየቁ። ፕሬዝዳንት ማክሮን ከቻይና አቻቸው ሺ ጂንፒንግ ጋር በቤጂንግ መክረዋል። ሁለቱ መሪዎች በዩክሬን ሩሲያ ጦርነት በዓለም አቀፍ ጉዳዮችና በቻይናና ፈረንሳይ ትብብር ዙሪያ ሰፊ ውይይት ስለማድረጋቸው ነው የተገለጸው። ፕሬዝዳንት ማክሮን በስልጣን ዘመናቸው ወደ ቻይና ያደረጉት ጉብኝት ለአራተኛ ጊዜ ሲሆን ከሁለተኛው የዓለም ጦርነት በኋላ በአውሮፓ አስከፊ የተባለውን የሩሲያ ዩክሬን ጦርነትን መቋጫ እንዲያገኝ ቻይና ሚና እንድትጫወት የጠየቁበት ሆኗል ሲል የዘገበው ፍራንስ 24 ነው። በመጨረሻም ስፖርት የ2026ቱ የዓለም ዋንጫ የዕጣ ማውጣት ስነ ስርዓት ዛሬ በአሜሪካ ይከናወናል። በስነ ስርዓቱ ላይ የአሜሪካ ፕሬዝዳንት ዶናልድ ትራምፕ፣ የካናዳው ጠቅላይ ሚኒስትር ማርክ ካርኔ እንደዚሁም የሜክሲኮ ፕሬዝዳንት ክላውዲያ ሼምባውም ይታደሙበታል ተብሎ እየተጠበቀ ነው። መድረኩን ታዋቂዋ ሞዴል ሃይድ ክሉማና ዝነኛው ኮሜዲያን ኬቪን ሃርት ይመሩታል ተብሎም ይጠበቃል። የዕጣ ማውጣት ስነ ስርዓቱን ደግሞ የቀድሞው የእንግሊዝ ብሔራዊ ቡድን ተጫዋች ሪዮ ፈርዲናንድ እና የቴሌቪዥን አቅራቢዋ ሳማንታ ጆንሰን እንደሚመሩት ይጠበቃል። ፊፋ በዝግጅቱ ላይ ለመጀመሪያ ጊዜ ሰላም ሽልማት የሚሰጥ ሲሆን ተሸላሚውም የአሜሪካ ፕሬዝዳንት ዶናልድ ትራምፕ እንደሚሆኑም ይጠበቃል። 1 ሰዓት ከ30 ደቂቃ እንደሚፈጅ በተጠበቀው የዕጣ ማውጣት ስነ ስርዓት 48ቱ የዓለም ዋንጫ ተሳታፊ ሀገራት የምድብ ተጋጣሚዎቻቸውን የሚለዩበትም እንደሚሆን ይጠበቃል። የተወደዳችሁ ለዛሬ አርብ ምሽት በቀጥታ ስርጭት ይተላለፍላችሁ የነበረው ኢቲቪ ዜና 57 ይሄው ነው። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ ክብር ይሰማናል። እኔ ሰለሞን ኃይለ ኢየሱስ ነኝ። በያላችሁበት ሰናይ ምሽት